ሰላም የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንዴት አላችሁ? እንዴት ሰነበታችሁ? ከብዙ መጥፋት በኋላ ወደ ፕሮግራማችን ተመልሰናል። የነበሩ አንዳንድ ክፍተቶችን በመሙላት የፍሪ ፕሬስ ቻናል ባለቤት ጋዜጠኛ መልካም ሞላ ያሉ ችግሮች እንዲስተካከሉ የበኩሏን አስተዋጽኦ በማድረግ ወደ ፕሮግራማችን እንድንመለስ አድርጋናለችና በአድማጭ ተመልካቾች ስም ምስጋናችን ይድረስሽ ብለናል። ጋዜጠኛ መልካም ሞላ እጅግ ከልብ ነው የምናመሰግነው። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንግዲህ ከትግላችን ጎን ለጎን ትግላችን ምን ይመስላል የኃይል አሰላለፋችንን የኃይል አደረጃጀታችንን በደንብ ስናስቃኛችሁ ነበር ከዚህ በፊት ባሉ ቪዲዮዎች። እንደዚሁም አንዳንዴ ደግሞ የታጋዮች ህይወት ምን ይመስላል የሚለውንም እያስቃኘን ነው። በዛሬው ፕሮግራማችን እንግዲህ ከታጋዮቻችን መካከል ህይወታቸው ምን ይመስላል የሚለውን ሊያካፍሉን ለምን ወደዚህ ትግል እንደገቡ ሊነግሩን ብዙዎችን ከውቀት ማማ ላይ ያወጡት አንድ አንጋፋ መምህር እና እንዲሁም ፋኖ ታጋይ የሆኑ ሰው ነው ይዤ የመጣሁት። ማናቸው? ምንድናቸው? ወያቸው የት ነበሩ የሚለውን ከራሳቸው አንደበት በቀጥታ እንሰማለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝኩ የፕሮግራሙ አዘጋጅና አቅራቢ ጎጃም አዝመራው ነኝ። ሰናይ ጊዜ ይሆንላችሁ። እሺ ጋሼ አክብረኸኝ አድማጭ ተመልካቾቻችንን ክብር ሰጠህልኝ መጣ ቆይታ እንድናደርግ መልካም ፈቃድህ ስለሆነ እጅግ ከልብ አመሰግናለሁ። አንተም አክብረህ ስለጋበዝከኝ በአማራ ፋኖ ታጋይ ስም ምስጋና መግለጽ እወዳለሁ። እሺ እጅግ ከልብ እያመሰገንኩ እንግዲህ ይሄ አንዳንድ ታጋዮች የግል ህይወታቸው ምን ይመስል ነበር አሁን ላይ ያሉበት ሁኔታ ምንድነው የሚለውን የምንጨዋወትበት መርሃ ግብር ነውና ለዛሬ ካንተ አንደበት የምንፈልገው ለተመልካቾቼ ፋኖ መምህር ማን ነው? የት አስተማረ? የቤተሰቡ ሁኔታው ምን ይመስላል የሚለውን እስኪ ይሄን ጀምር። እሺ ፋኖ መምህር ማናየ ባንተ ይሁን በድሮ ጎዛመን ወረዳ የያ ቀበሌ በአሁኑ ቀበሌ 20 ደብረ ማርቆስ ከተማ ጎጃም ክፍለ ሀገር ነው የተወለድኩት። እንደ ገጠር ልጅ ከብት እየጠበቅኩ ከኩዮች ጋር እየተጫወቱ ካደኩ በኋላ እድለኛ ሁኜ ነው መሰለኝ በ1970 ዓመተ ምህረት የመሰረተ ትምህርት አዋጅ ሲታወጅ የመሰረተ ትምህርት ዘማቾች በመምጣት የኛ ሰፈር ማረፍ ያደረጉ። የዘመናዊነት ምንነትና ትምህርትን ገና ትምህርት ቤት ሳልገባ ነው ያወቅኩ ማለት እችላለሁ። ነፍሱን ይማረውና ሀብታሙ ላቀው ደብረ ማርቆስ ከተማ ቀበሌ 2 ተወልዶ ያደገው የቆዳ ነጋዴና የነጋዴ ቤተሰብ የነበረው ልጅ ባለባበሱ በአጠቃላይ ማንነቱ ወደ ትምህርት እንዳዘነብል ስልጣኔ ምን እንደሆነ አለባበስ ምን እንደሆነ እስካሁን ድረስ በህይወቴ ውስጥ ተጽዕኖ አሳድሯል። ከዛም በሚቀጥለው ዓመት በ1971 ዓመተ ምህረት ወደ ነራታ አንደኛ ደረጃ ትምህርት ቤት በመግባት እስከ 4ኛ ክፍል ነራታ አንደኛ ደረጃ ትምህርት ቤት ትምህርቴን ተከታትያለሁ። በመቀጠል ወደ ደብረ ማርቆስ ከተማ በመሄድ ከ5ኛ እስከ 12ኛ ክፍል ያለውን ትምህርቴን ወደ ደብረ ማርቆስ ከተማ ተከታትያለሁ። ይሁን እንጂ በወቅቱ በነበረው ስርዓት ብዙ የዩኒቨርሲቲ ተማሪዎች ወደ ዩኒቨርሲቲ አይገቡም ነበርና እኔም የዛ እድል ፈንታ ተቃማሽኛለሁ። ይሁን እንጂ በመወዳደር በ1982 ዓመተ ምህረት ጎንደር መምህራን ማሰልጠኛ ተቋም ገባሁ። ወቅቱ የኢህአዴግ ሰራዊት ከደርግ ሰራዊት ጋር አንገት ለአንገት የሚተናነቅበት ጎንደር በ20 እስከ 25 ኪሎ ሜትር ዙሪያ ጦርነት የሚካሄድበት ወቅት በመሆኑ የጦርነትን አስከፊነት የጦርነትን ምንነት የትግልን ምንነት በለጋድሜ ግንዛቤ አግኝቻለሁ ማለት እችላለሁ። የኢህአዴግ ሰራዊት ጎንደር ዙሪያን መግባት ሳይችል እስከ ባህር ዳር ከተማ ድረስ ገብቶ ጦርነት ያካሄድ ነበር። ከዛም ከተመለሰ በኋላ እኛ ትምህርታችንን አጠናቀን ወደ አገራችን ወደ ጎጃም ተመለስ። በመቀጠል በ1983 ዓመተ ምህረት በእናርጅና አውጋ ወረዳ ጎጃም ክፍለ ሀገር የመጀመሪያን ስራዬን ሀብዬ በእናርጅና አውጋ ወረዳ ጀመርኩ። በመቀጠል ወደ ባሶ ሊበን ወረዳ ከዛም ወደ ማቻከል ወረዳ ኋላም ደብረ ኤልያስ ወረዳ ራሷን ስትችል በደብረ ኤልያስ ሙሉ የወጣትነት ህይወቴን አሳልፌያለሁ ማለት እችላለሁ። ከ20 ዓመት በላይ ደብረ ኤልያስ ከተማ ሰርቻለሁ። በዚህ ሁሉ ሂደት በተለያዩ ፈተናዎች አማራን ገጥመውታል። እንደ አንድ መምህርም በትንሹም ቢሆን ግንዛቤ አለ። በየጊዜው የሚለዋወጠው የመሬት ስርዓት፣ የቤተሰብ ስርዓት እንዲሁም የፓርቲዎች የነጻ ፓርቲዎች ትግል ኢህአዴግ በፈቀደበት ሰዓት
እነ ፕሮፌሰር አስራት ወልደየስ ትግል ሲጀምሩ በእነሱ ላይ የደረሰውን ሌሎችንም ሁኔታዎች ከተከታተልም አይም ስለነበር ለኔ ትልቅ የፖለቲካ ግንዛቤ ተፈጥሮልኛል። በመቀጠል በ1995 ዓመተ ምህረት የነጻ ፓርቲ አባል ከሆነው አንዱ የኢትዮጵያ ዲሞክራሲያዊ ፓርቲ በአቶ ልደቱ አያሌው ይመራ የነበረው አባል በመሆን እየተንቀሳቀስኩ ያለ ስርዓቱ ነጻ ፓርቲ ይፍቀድ ነጻ ናቸው ይበል እንጂ ነጻ ለመሆናቸውን በኔ በግለሰቡ ላይ አሳይቶኛል። ይህም በማደርገው እንቅስቃሴ በ1996 ዓመተ ምህረት በፓርቲው እንቅስቃሴና በሌሎች ምክንያቶች ከስራ ታግጃለሁ። ይሁን እንጂ ያ ለኔ ከስራ መታገድ ሙሉ ጊዜን በፖለቲካ እንድንቀሳቀስ ምክንያት ሆነኝ። ኢዴፓ ከሌሎች አቻ ፓርቲዎች ጋር በመቀናጀት ታላቁን ፓርቲ ቅንጅትን ፈጠረ። ቅንጅት በ1997 ዓመተ ምህረት በኢትዮጵያ የፖለቲካ ስርዓት ውስጥ ትልቅ ሚና ነበረው። በመሆኑም አዲስ አበባ ሙሉ በሙሉ አሸንፎ ተረክቦ ነበር። ይሁን እንጂ በፓርቲ ውስጥ በነበሩ የአሰራር ችግሮች በመንግስት ከፍተኛ ሴራ እጃችን ላይ የገባውን አዲስ አበባ ከተማን አሳልፈን ለመንግስት አስረክበናል። ከዛም መንግስት ስህተቱን በማረም ህዝቡንም ይቅርታ በመጠየቅ ወደ ስራ በ1998 ህዳር ወር ተመልሻለሁ። ከህዳር ወር ወደ ስራ ከተመለስኩ በኋላ በዛው አመት የመጀመሪያ ዲግሪን ትምህርት ጀመርኩ። ከልህ አስጨራሽ ጥረትና ድካም በኋላ የመጀመሪያና ሁለተኛ ዲግሪን በእንግሊዘኛ ቋንቋ ከባህር ዳር ዩኒቨርሲቲ ያገኘሁ። በዚህም ከአንደኛ እስከ 12ኛ ክፍል ድረስ በሂደት ራሴን እያበቃሁ ራሴን እያሳደግኩ ሳስተምር ቆይቻለሁ። በተከታታይ በተደረጉ አማራ ላይ በሚፈጸሙ በደሎች ማለትም መፈናቀል ከብዙ ክልሎች ብዙ የአማራ ህዝብ ተፈናቅሏል። ለፍተው ጥረው ግረው ያፈሩትን ሀብት አጥተዋል፣ ተዘርፈዋል። ገበሬዎች በእርሻ ቦታቸው ተገለው የዱር አውሬ ሲሳይ ሆነዋል። ብዙ አማራዎች በመታገት ከአቅማቸው በላይ የሆነ ገንዘብ ተጠይቀዋል። የዩኒቨርሲቲ ተማሪዎች በተከታታይ በወለጋ ደምቢዶሎ ታፍነዋል። የደረሱበትም ደብዛቸው ጠፍቶ ቀርቷል። ይህ በዚህ እንዳለ የአማራ ብሔር ፓርቲ ሆነው አብን ሲመሰረት አባል በመሆን የሚችለውን ያህል አስተዋጽኦ አድርጋለሁ። መንግስት ባብል ላይ የሰራው ሴራ አብን ሰዎች የፈጠሩትን በደል ለአማራ ለኢትዮጵያውያን ግልጽ ነው። በዚህ ሂደት ላይ ያለ መንግስት አብይ አህመድ መራሹ መንግስትና የህወሓት መንግስት ልዩነት ተፈጠረ። ይህ ልዩነት አድጎ ወደ ጦርነት ገቡ። ህወሓት በሰሜን በነበረው መከላከያ ላይ በፈጸመው ጦርነት እጅግ ያዘን የተከፋን ብንሆንም ያ ጦርነት ወደ አማራ ክልል ተስፋፍቶ እስከ ሰሜን ሸዋ ድረስ ቀጠለ። መንግስት አማራዎችን የድረሱልኝ ጥሪ አዋጅ ባወጀ ሰዓት የአማራ ፋኖች አማራዎች መንግስትን አገዙት። ይሁን እንጂ ትግራይን ካዳከመ ካሽመደመደ በኋላ በራሱ ጊዜ ትግራይን ለቆ በመውጣት ፊቱን ወደ አማራ ዞረ። የአማራ ፋኖችን አይደለም ትጥቃችሁን ቀበቷችሁን እናስፈታችኋለን ብለው በዚህ ሂደት ነው እንግዲህ ፋኖ ተገዶ ወደ ጦርነት የገባው። እኔም በዚህ ምክንያት የፋኖ የትግል አባል ሆነ። ወደ ግል የቤተሰብ ህይወቴ ስመጣ ባለትዳርና አንድ ልጅ አባት ነበርኩ። አንድ ልጅ አንድ አይን ምን ያህል እንደሆነ ለአማራ ህዝብ መግለጽ ለቀባሪው ማርዳት ነው። የናፍቆትን የልጄ ህይወት አጠቃላይ ቤተሰብ ሁኔታ ሳስበው ቢከብደኝም ታጋይ ስትሆን የፖለቲካ ሰው ስትሆን ራስክን ቤተሰብ መካድ ግድ ይላል። ይሄ እኔ ብቻ ሳይሆን ከትናንት በፊት የነበሩት የነበላይ ዘለቀ ህይወት ያስተምሩኛል። ነበላይ ዘለቀ ልጃቸው እንኳን ተይዛ በተማረከችበት ሰዓት ልጄ ከኢትዮጵያ አትወልጥም ብሎ ትግሉን አስቀድሞ መታገሉ እኔ ባሁን በናፍቆት ለምሰቃየው ሰው ስንቅ ይሆነኛል። በዚህ ምክንያት የምወዳት ልጅ የምወደውን ቤተሰብ በትኜ በትግል ህይወት ላይ ይገኛል። ከዚሁ ጋር ተያይዞ የዲምቢዶሎ ዩኒቨርሲቲ ሴት እህቶቻችን የታገሱበት ተማሪዎች ስንት አመት ሆነው ማለት ነው? እሱ ጋር ያንተ የስጋ ዘመድ አብራ የታገተቻለች የሚል ወሬ ሰምቻለሁ። እውነት ነው። የደምቢዶሎ ዩኒቨርሲቲ ተማሪዎች ሁለት ጊዜ ነው እገታ የተደረገው። የመጀመሪያው 17 ተማሪዎች ወንዶችን ጨምሮ ታግተዋል።
ሁለተኛው በ2014 ዓመተ ምህረት ከታገቱት ተማሪዎች የመጨረሻ የምረቃ ሰዓት ከነበረችው አንዷ ያክስቴ ልጅ ናት። የት እንደገባች ምን እንደዋጣት ማውቀው ነገር የለም። ምናልባት እሷ አንዷ ወደ ትግል እንደወጣ ምክንያት ናት ብዬ መናገር ይችላል። ያክስቴ ልጅ ናት። በጣም የሚደንቅ ታሪክ ነው። ይሄን የሆነ ቦታ ላይ ሰምቼ ስለነበር እንደው ካንተ አንደበት ለተመልካቾቻችን ለማረጋገጥ ነበር። ጋሽ ማናዬ ሁለተኛው ጥያቄ ምን ይሆናል መሰለህ? አንዳንዴ ምንድነው ጠላትም የሚያወራው አለ። ጠላት ምንድነው ይሄ እንደ ፕሮፓጋንዳ የሚጠቀምበት ወይም ይሄ የፋኖን አደረጃጀት የሚተችበት አቃቂር የሚያወጣበት አንዱ መንገድ ምንድነው? በፋኖ አደረጃጀት ውስጥ የተማረ አካል የለበትም ይላል። ያው ፈገግታስ ብላል። በርግጥ ጥያቄው ካንተ አንድ የብዙ ዘመን እድሜ ጠገብ የእውቀት አባት ልምድ ያለ የተማርከው ስለሆንክ ጭምር ነው ይሄን ጥያቄ የማነሳውና በፋኖ አደረጃጀት ውስጥ የተማረ የለበትም ለሚሉ አካላቶች ምን መልሳለህ? ፋኖነትን ከአማራ አማራን ከፋኖነት መለየት አይቻልም። የአማራ አንዱ ትልቁ ቅርስ ፋኖነት ነው። ስለ አማራ ካወራን ደግሞ ንቃት፣ ትምህርት፣ ዕውቀት፣ ጀግንነት፣ ጦረኝነት ከአማራ በላይ ላሳር ነው። እናኛ ፋኖች የዚህ ትልቅ ማህበረሰብ ልጆች ነንና ፕሮፌሰሮች፣ ዶክተሮች፣ ኢንጂነሮች፣ ማስተሮች የትየለሌ ዲግሪዎችና ዲፕሎማዎች የታጨቁበት ከዩኒቨርሲቲ ትምህርታቸውን አቋርጠው የተቀላቀሉበት ትግል ነው። ጠላቶቻችን ያለ ማሳነስ ያላሉት የማይፈነቅሉት ድንጋይ የለም። ይህ የስም ማጥፋት ዘመቻ ነው እንጂ አማራ በተፈጥሮ የተማረ ነው አይደለም። መደበኛ ትምህርት ገብቶ በስርዓት አድጎ ጎልምሶ የደረሱ ሰዎችን የተሰጠን ስም ተገቢ አይደለም። የማጠርሸት የጥላቻ ስም ነው። ሌላኛው ምንድነው ሁላችንም የምናውቀው ነው። ይህን አደረጃጀት ስንጀምር ከአባታችን ጀግናው አባታችን ከብርጋዴር ጀነራል አሳምነው ጽጌ ለመሪያችን አርበኛ ዘመነ ካሴ በስጦታ መልክም በአደራ የቃል ኪዳን ማስገባት በሚመስል መልክም አንዲት እግር ክላሽ ነው ሰጥቶት ይህ ትግል የተጀመረውና እኔም በዚህ በመንቀሳቀስበት ያየሁት አለ። አንተም በነበርክበት በተለይ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 206ኛ ኮር 14ኛ ክፍለ ጦር አካል የሆነችው በአሁኑ በአዲስ አደረጃጀት ማለት ነው የበፊቷ የንጉስ ተክለ ሃይማኖት ብርጌድ አንዱ አካል ነበርክና ፋኖ ከመነሻው እስካሁን ያለበትን ሁኔታ እንዴት ተገልጿል? ትግሉ እንዲሁ ዝም ብሎ የተጀመረ አይደለም። በአማራ ህዝብ ላይ ያልተፈጸመ በደል የለም። እዚህ ምድር ላይ ያለው ሁሉ በደል ተፈጽሞበታል። ይህ በደል ሲፈጸም በሰላማዊ ትግል፣ በሰላማዊ ሰልፍ ጥቂትም ቢሆኑ ለአማራ በቆሙ የተወካዮች ምክር ቤት አባላት በተደጋጋሚ ጥያቄ ሲነሳ ቆይቷል። እንደ ተቃዋሚ ፓርቲም ከአባታችን ከፕሮፌሰር አስራት ወልደየስ ጀምሮ በሳሙኤል አወቀ አቋርጦ በዘመናችን አርበኛ በጀነራል አሳምነው ጽጌ ድረስ ትግሎች ተሞክረዋል። እጣ ፋንታቸው የምናውቀው ነው። የሞት ሰለባ ነው የሆነው። መጨረሻ ይሄ ሁሉ ሙከራ ከተደረገ በኋላ ለማጥፋት አማራን ለማጥፋት ዘር ማጥፋት ጦርነት ሲያወጅብን ያለንን ይዘን የተነሳን እንደ ንጉስ ተክለ ሃይማኖት እንደ መስራች መነግርህ 4 ክላሾች ነው እጃችን ላይ ነበሩት። የንጉስ ተክለ ሃይማኖት ፋኖ ከባሶሊበን አብራጅት ፋኖ ጋር በመቀላቀል ደብረ ማርቆስ ከተማ ያሉ ፖሊስ ጣቢያዎችና 15ኛ ሻለቃን ኦፕሬሽን በመስራት ምንም እንኳን የምንፈልገውን ያህል መሳሪያ እጃችን ባይገባም ያ አንድ መነሻ ሆኖናል። ከዛ በኋላም ከተለያዩ አጋር ሻለቃዎች ጋር በመደራጀት ከስናን አባግዱሜ ጋር ከደጋዳሞት ከዋበር ከደንበጫ አማኑኤል ደብረ ኤልያስ ባሶሊበን ወረዳ አባይ ብርጌድ የቦቅላ ድረስ በመዋጋት በማረክናቸው ትጥቆች ባስኮበለልናቸው የታጠቁ ኃይሎች ንጉሷ ከጊዜ ወደ ጊዜ አቅማን እያሻሻለች ንጉሷ ብቻ አይደለችም ሌሎች ፋኖችም ከስተታችን እየተማርን የተለያዩ አደረጃጀቶችን እየሰራን የህዝብ ምክር እየተቀበል ፋኖ ከጊዜ ወደ ጊዜ አቅሙን እያሻሻለ አደረጃጀቱን እያስተካከለ
አሁን አለበት ቁመና ላይ ደርሷል። አሁን ማንም ሊቋቋመው የማይችል ስርዓት ያለው እስከ አፍንጫው የታጠቀ ኃይል መሆኑን ጠላቶቻችን አሳምረው ያውቁታል። ከዚህ የበለጠ መደራጀት ከዚህ የበለጠ መታጠቅ የሚገባን ነው። አሁን የደረስንበት ደረጃ ፋኖ የታጠቀ ብቻ አይደለም፣ ዲሲፕሊን ያለው የማይዋዥቅ አቋም ላይ ያለ የማሸነፍን ወኔ የሰነቀ ኃይል ነው ያለው። ምርጫችን ማሸነፍና ማሸነፍ ብቻ መሆኑን እኛ ፋኖች አይደለንም፣ ህብረተሰቡም ይሄን አሳምሮ ያውቃል። ስለዚህ ፋኖ አሁን ባለበት ደረጃ ላይ እንደ አማራ አንድ ተቋም ለመመስረትና ይሄን ዜና ለማብሰር መሪዎቻችን ደፋ ቀና እያሉ ይገኛሉ። ጋሽማናዬ ቤቱን ኑሮውን የሚሳሳላትን አንድያ ልጁን ትቶ ሲወጣ በመጀመሪያ የነበረው በበፊቱ አጠራር በደብረ ማርቆስ ንጉሥ ተክለ ሃይማኖት ብርጌድ ነበር። መስራች ሆኖ ከነበሩ ይህንን ትግል ከተቀላቀሉ አንዱ ከመሰረቱት ወይም ከነበረ ወጣት ጋር ተሰልፎ ዛሬ ላይ እስከ አፍንጫው የታጠቀ ሰራዊት እስከሚደርስ ድረስ የበኩሉን አስተዋጽኦ የተወጣ ጀግና የትግል አባት የቀለብም አባት ነው ማለት ነው። እንግዲህ ንጉሥ ተክለ ሃይማኖት ብርጌድ በአዲስ አደረጃጀት በ206ኛ ኮር በ14ኛ ክፍለ ጦር ውስጥ ተካታሽ አለቃ ሆናለች። በክፍለ ጦር ውስጥም የራሱ የሥራ ድርሻ አለው። እሱን ቀስ ብለን በሌላ ፕሮግራም መግለጽ ስላለብን ነው ያላስተዋወቅናችሁ እንጂ አሁን የ14ኛ ክፍለ ጦር ላይ የሥራ ድርሻ አለው ማለት ነው። አሁንም እንደዛው ነው። ከጠላቶቻችን ከሚቀርጹልን አጀንዳ ፈቀቅ አላልኩምና ይሉ ምንድነው ፋኖ የተማረ ስለማይፈልግ ነው ትምህርት የከለከለው ትምህርት ቤቶችን የዘጋው የሚል ከሰሳና ወቀሳ ይመጣብናል። አሁን ይሄንን አንተ ምድር ላይ ወይም መሬት ላይ ሜዳው ላይ እንዳለ እንዳንድ ታጋይ ይህንን ወቀሳ ይህንን ከሰሳ ፋኖ እውን የተማረ አካል ስለማይፈልግ ነው ትምህርት ቤቶችን የዘጋው ይሄንን እንድታያዋል። ይህ ፍጹም ውሸት ነው። ስለ ትምህርትና አካል ወደ ኋላ ልመለስና ትንሽ ላውራ። የትምህርት ስርዓቱ በየጊዜው የሚዋዥቅ የሚቀያየር እንደ አማራ ብቻ አይደለም እንደ ኢትዮጵያ ወጥ የሆነ ማህበረሰብ ወጥ የሆነ የተማረ ኃይል እንዳይወጣ ጠላቶቻችን በተከታታይ ባለፉበት አመታት የሰሩት ነው። እንደው ለአብነት ለመጥቀስ ያህል የሰልፍ ኮንቴንት ወይም አሃዳዊ ስርዓት በ1988 በተመሰረተበት ሰዓት ከአንደኛ እስከ አራተኛ ክፍል የሚይዝ አንድ መምህር ሁሉንም ትምህርት ያ ስርዓት በሰዓቱ ለዛ የተዘጋጀ መምህር ለዛ የተዘጋጀ ምቹ ሁኔታ የለም። ይህ ስርዓት ተገቢ አይደለም ብለው የዩኒቨርሲቲ ተማሪዎችና መምህራን አምፀው ነበር። 32 የዩኒቨርሲቲ መምህራን በአንድ ቀን ያባረረ መንግስት። እነዛ መምህራን ለብዙ አመታት ስቃይን መከራን አይተዋል። በዛም ብዙ ትውልድ ተቀብሯል። ከዛ በመቀጠልም ወደ መጨረሻው አካባቢ ልምጣልና 33 አመት አስተምሬያለሁ። በዚህ ረጅም ጊዜ ማስተማር ልምዴ አንድ ሀገር 100% ተማሪ አስተምራ 3% የሚያልፉባት ምናልባት ኢትዮጵያ የመጀመሪያ ትሆን ይሆን እርግጠኛ አይደለም። እኔን ወደ ትግል ካስወጣኝ አንዱ ምክንያት ነው። ያስተማርናቸው ተማሪዎች አንገት መድፋት የጀመሩ ዛሬ ነው። ከነ 3% እኮ አማራ ውስጥ የአማራ ተማሪዎች ስራ ይዘው ወደኛ ወደ ትግሉ ስንመጣ በከባድ መሳሪያ የሚጨፈጨፍ ህዝብ ትምህርት ቤቶች ይወደሙበት ትምህርት ቤቶችን መከላከያ ካምፕ ያረጋበት ክልል ነው። በዚህ ሁኔታ ላይ ያለን ትምህርት ማስቀጠል በህፃናት ላይ ሞት እንደማወጅ ይቆጠራል። እንግዲህ ተመልካቾቻችን እናንተ ምን ተሰምታችሁ ይሆን? እኔ በጣም 33 አመት የውቀት አባት ሆኖ መዘለቅ ምንኛ መታደል ነው። እኔ ዛሬ አንተን ኢንተርቪው ማድረግ የራሱ ክብር ነው የሚሰማኝ ጋሼ። እውነት ለመናገር 33 አመት በቃ ምንድነው ትውልድን ወደ ዕውቀት ማማ ለሶስት አስርት አመታት ማለት እኮ። ስለዚህ በጣም የሚደንቅ ቆይታ እያደረግን እንደሆነ ነው የሚገባኝ። ተመልካቾቻችን ሐሳብ አስተያየት ካላችሁ ከስር ላይ በመናስቀምጥላችሁ ጎጃም አዝመራው በሚለው የፌስቡክ ገጻችን መልእክታችሁን ብትልኩልን ይደርሰናል። መሸሻል ያለበትን አሊያም ምን የተሰማችሁን ነገር 33 አመታትን በማስተማር የዘለቀ አንጋፋ የዕውቀትም የእድሜም አባቴ ጋር ነውና ቆይታ እያደረግን ያለው። አስተያየት ጥቆማችሁን በታች በመናስቀምጥላችሁ የፌስቡክ አድራሻችን አድርሱን ማለት እፈልጋለሁ። ሌላው አንዳንድ በማወቅም
ባለማወቅም በተለይ ሆነ ብለው የሚያደርጉን ደግሞ የሚያሸማቅቁን ሰዎች በሞቀ ቤታቸው ቁጭ ብለው ሶፋቸው ላይ ጋደም ብለው ቴሌቪዥናቸውን እየተመለከቱ ጥሪያቸውን እየቆረጠሙ ቡናቸውን እያስፈሉ ከልጆቻቸው ጋር እየቦረቁ በቃ ህይወታቸውን እየቀጩ ትግል ላይ ያለን ታጋይ ደግሞ ለማሸማቀቅ ለመወረፍ የሚሄድ ርቀት አለ። ለምሳሌ አንተን በተንቀሳቀስኩባቸው ቦታዎች ሁሉ ስለገጠመኝ አንዳንዶች ጋር ጠጋ ብዬ ከተላላቆች ጋር ሳወራ የተባሉትን ይነግሩኛል። በዚህ እድሜው መሳሪያ ይዞ ከወጣት ጋር ጦር ሜዳ ውስጥ ምን ይሰራል የሚል ዝም ብሎ ምንድነው ይሄ ቆሻሻ የሆነ ቃል የሚጠቀሙ ሰዎች አሉ። አንተንስ ምናልባት ይገጥማል ብዬ እርግጠኛ ስለሆንኩ ነው። በዚህ እድሜው መሳሪያ ይዞ ጦር ሜዳ ላይ ምን ያደርጋል ብለው የሚተቹ አይጠፉምና ለነሱ ያለ መልእክት ምንድነው? ወደ አማራ ፋኖነት ወደ አርበኝነት ስንመጣ ወደ ኋላ እንመለስ። ከነ በላይ ዘለቀ ስንጀምር በላይ ዘለቀ እኮ በ14 አመቱ ነው የአርበኝነት ትግል የጀመረው። እድሜው ፈቅዶለት አይደል። አርበኝነት ወንድነት ከአማራ ጋር አብሮ የተፈጠረ በመሆኑ በዛን ሰዓት በላይ ዘለቀ በ14 አመቱ ሌሎች ወጣቶች፣ ጎልማሳዎች፣ አዛውንቶች የተሳተፉበት ጦርነት ወደኛ ወደ አሁኑ ስንመጣ ምን ብዬ መናገር እንደምችል ይከብደኛል። የዚህ ትግል አርበኛ ብቻ ሳይሆን አርያ ሻማ ሙሉ ቤተሰቡን ህይወት ያጣው ጋሽ መሳፍንት ተስፉ ለኔ እኔ ወጣት መሆኔን ነው የሚሰማኝ። ጋሽ መሳፍንት ተስፉ አባቱን በህይወት ያጣ በዚህ እድሜው በዚህ ትግል ላይ ያለ ሁለት ልጆቹን እንኳን በዚህ ህይወት በዚህ ትግል አጥቶ ተስፋ ያልቆረጠ ትግሉ ወንዝ እንዲሻገር የሚሰራ ሰው ነው። እሱን ለአብነት ልጥቀስ እንጂ ከጎንደር እና ሻለቃ አስፈር መለስ ወደ ጎጃም ስንመጣ ብዙ እና አስር አለቃ አለሙ ባንተ ይርጋ ወደ ሸዋ ስንሄድ እና አርበኛ መምህር ምን ተስኖት ያሉበት ትግል በሰባዎቹ ውስጥ እነሱ እየታገሉ ለኔ 56ኛ ዓመቴ ነው። አሁን በ54ኛ ዓመቴ ነው ትግል የጀመረው። እኔ ገና ነኝ። ምንድነው የሚያስፈልገው ለዚህ ትውልድ እንዲለምኑት ካልከኝ አእምሮአዊ ዝግጅት ያስፈልጋል። በአእምሮ ከወሰንክ እችላለሁ ካልክ አካላዊ ዝግጅት ካረክ በዚህ እድሜ ስፖርት ሰራለሁ፣ በዚህ እድሜ ራሴን እጠብቃለሁ። መናገር ከምችለው በላይ ልዑል እግዚአብሔር ከሰጠኝ እዚህ ትግል በመግባቴ እዚህ ትግል ላይ ሆኜ ጤነኛ ነኝ፣ ጠንካራ ነኝ። እኔ አይደለም ከኔ በላይ የሚታገሉት ደግሞ ተላላቆችን ሳስብ እኔ በሞራል የተሞላው ወኔ ያለኝ ይሄን ትግል ዳር አደርሳለሁ ብዬ ከሚታገሉ አርበኞች አንዱ ነኝ። ለወጣቶችም ምሳሌ ነው ብዬ አስባለሁ። በጣም እንግዲህ የሚደንቅ ነው። ያው ጋሽ በሰፊው ገልጸዋልና ጋሽ መሳፍንት ተስፉ የምር ነው ማለት እንደው ፈጣሪ ፈቅዶልኝ አንድ ቀን አለበት ድረስ ኢንተርቪው መስራት ፈልጋለሁ። በነገራችን ላይ ጋሽ መሳፍንት ለዚሁ እንደው ድፍረት እንደሚሆንብኝ ያውቃለሁ፣ ግን ካለኝ ፍቅር የተነሳ ለሱ እንደዛው መምህር ምን ተስኖት ከሸዋ ላይ አሁን ዋጋ እየከፈለ ያለ አቀበት ቁልቁለቱን በዛ እድሜው እየዞረ ያደረጀ ይህ ትግል ሲጀመር ህዝብ በማወያየት ሰራዊቱ በመገንባት ትልቅ ድርሻ ያለው ነው እስካሁን። እንዲሁም አሁን ደግሞ ጎጃም ላይ በቅርቡ በደርግ ሰዓት አየር ወለድ የነበረ ቀደም እንደጠቀስከው 10 አለቃ አለሙ ባንተ ይርጋ እዚሁ ጎጃም ውስጥ ምስራቅ ጎጃም ውስጥ ያለ አንድ አርበኛ አለ። በጣም በሚደንቅ ሁኔታ ጥጥ የሚመስል ጸጉሩን እንደዛ ከምከሙ ወጣቱን እየመራ ያለ አባት ነውና አንተም ነገ እንደው እዚህ ጋር ጥያቄ ማከል በፈልክ 33 ዓመት አስተምራል። ወታደር ነን፣ ነገ ልንሰዋ ልንወድቅ እንችላለን። በቃ እኔም አንተን ጨምሮ ብዙዎች ግን በህይወት ይሄንን ትግል ዳር አድርሰን በህይወት ከሚተርፉት ውስጥ ከሆነ ወደ መምህርነት ሙያ የምትመለስ ይመስላል። ከድቤም ጋር ከቆይታም ጋር ወደ መምህርነት መመለስ ይከብዳል። መምህርነት ስትርቀው የሚርቅህ ነው ዕውቀት። ይሄ ቀን ተቀን ትግል ይጠይቃል። የአካል ብቃቱ እድሜው በራሱ ላይ የራሱ የሚጠይቀው ነገር አለ። ይሁን እንጂ ከትምህርት ርቃለሁ እያላስብም በዛ አካባቢ ሆኜ ይሄን የሞተውን ትምህርት ነፍስ ምንዘራበት አማራውያን ኢትዮጵያን ባለም ተወዳዳሪ
የሚሆኑበት ስርዓት ተቀርጾ ትምህርት ሲሰጥ ማየት የሚፈልግ የዚህ አካል የመሆን ይመስለኛል። እንግዲህ እግዚአብሔር ፈቃዱ ከሆነ ምን ይሆናል ወደፊት ረጅም እድሜና ጤና እንዲሰጥህ እኔ በግሌ እመኛለሁ። አመሰግናለሁ። እሺ በመጨረሻ ጋሼ ለመሪዎቻችን ለትግሉ ደጋፊዎች በአገር ውስጥ በአገር ውጭም ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያን ለማንኛውም መድረስ አለበት ብለህ የምታስበው መልእክት ካለ ለአድማጭ ተመልካቾቻችን ለማንኛውም ነገር ያለህን ሐሳብ ማስተላለፍ ትችላለህ። ትግሉን ጀመርነው እንጂ አልቋጨነውም። ትግሉ ገና ብዙ ፈተናዎች ይጠይቁታል እና ለመሪዎቻችን ማለት እንፈልገው ከዚህ በላይ ጠንካራ ውይይቶችን በማድረግ ጠንካራ አደረጃጀቶችን በመፍጠር እንደ አማራን እንደ ኢትዮጵያ ከሌሎች ኢትዮጵያውያን ጋር ኢትዮጵያን እንደ አዲስ ለመስራትና በአፍሪካ ብሎም በዓለም ራሷን የቻለች በራሷ የምትቆም ሀገር ለመመስረት ከፊት ለፊታቸው ትልቅ ፈተና መኖሩን አውቀው ለዛ እንዲዘጋጁ አደራዬ ማስተላለፍ ፈልጋለሁ። የአማራ ህዝብ ያልተፈጸመበት በደል ያልከፈለው ስቃይ የለም። እንደኛ እንኳን ብንመጣ ይሄው 3ኛ ዓመት ይዘናል። ልብሳችን ነው፣ ጉርሻችን ነው፣ ዋሻችን ነው። በእኛ ምክንያት በዚህ ምክንያት ልጆቹ ጧሪ ልጆቹን አጥቷል። ሀብቱም ለሮብቱ ይወደምበት አለ። አካል የጎደለባቸው አባሎቻችን አሉ። ከዚህ የበለጠ መጠንከር የሞራል የስለንቦና ዝግጅት እንዲኖረው ፈልጋለሁ። ከዚህ የበለጠ ገዛም እንዲያደርግ በሞራል በኢኮኖሚ አግዞን ወንዝ እንድንሻገር ከጎናችን እንዲሆን እየጠየቅኩ ዲያስፖራው ከትናንት በፊት ጠላቶቻችን በተከታታይ በሰሩብን የመከፋፈል ሴራ ያንትቶ ወደ አንድ በመምጣት አንድ ኢትዮጵያ የምትቆምበትን እገዛ እንዲያደርግልን ፈልጋለሁ። በቂ ሰው ሀብት አለን፣ ውጭ በቂ ገንዘብ አቅም አለን። ያጣነው ትንሽ አንድነትና ቅንነት። ይህን አንድነት በመወያየት ግለኝነትን የብሔር የፖለቲካ ልዩነትን ወደ ጎን በመተው አንድ ኢትዮጵያ የምትመሰረትበትን ሁኔታ ወደ ሀገር ውስጥም በሀገር በዓለም አቀፍ ደረጃም ትግሉን የጀመሩትን አጠናክረው እንዲቀጥሉ ጠይቃለሁ። ወደ ፋኖ ስንመጣ ትግል መራራ ነው። ብዙ ወንድሞቻችንን ብዙ ጓዶቻችንን አጠናል። አሁን ደግሞ በምንሰራው መዋቅር ከአካባቢያችን የመራቅ የመፈወዝ መዋቅርን የመከተል እንደ መርህ እንዲቀበሉት አዲስ አወቃቀር በመስራት አዲስ የተሻለ ሰራዊት የተሻለ ጦርነት ስትራቴጂ በመቀየስ የነገዋን ኢትዮጵያ በስርዓት እንድንረከብ ዘንድ ከዚህ የበለጠ ጽናት ከዚህ የበለጠ ያመለካከት ለውጥ ያስፈልጋል። ሌሎች ብሔረሰቦች ትግራይ ተዳክሞ ትግራይ ያለችበትን የገጠማትን ችግር ማንም ኢትዮጵያ ይሆን ያውቃል። በአማራ እየተፈጸመ ያለው ምታውቃ አማራ ቢሸነፍ ሌሎች ብሔረሰቦች ጣፋታቸው መሰልቀጥ ነው። አሁንም እየተደረገ ስለሆነ ከአማራ በኦሮሚያ የተወሰደ መሬት አለ፣ ከቤንሻንጉል በኦሮሚያ የተወሰደ መሬት አለ። ጋምቤላ ጦርነት ተካሂዷል። ደቡብ ብሔረሰቦችን የመከፋፈል የማዳከም ስራ ተሰርቷል። በቅርብ እንደውም በይፋ የሰማነው ዜና እነ ድሬዳዋ እና ሐረር ክልል የኦሮሚያ አካል ናቸው። ያው እንደዛው በአንድ ጠቅላይ ሚኒስትር በአደባባይ እየተነገረ ቃል አፋር ሶማሌም ልዩነታቸውን ትተው አንድ በመሆን ይሄን ትግል በማገዝ ይሄን የስቃይ ዘመን በማሳጠር የነገዋን ጠንካራና አዲሷን ኢትዮጵያ እንድንፈጥር ጥሪ ማቅረብ እወዳለሁ። ወደ አማራ ወደ መዋቅራዊ ስመለስ እንደ አማራ የሲቪል መዋቅር እየዘረጋ ነውና ትናንት የተሰራብንን በደል ትናንት የተሰራብንን ግፍ ትናንት የተሰራብንን ድክመት ለማስወገድ ሁሉም የህብረተሰብ ክፍል እጅና ጓንት ሆኖ መስራት አለበት። የሃይማኖት መሪዎች፣ የሀገር ሽማግሌዎች፣ የቤተሰብ ኃላፊዎች ሁሉም የየድርሻውን በመወጣት አዲስ ማስተዳደር አዲስ ማህበረሰብ ለመፍጠር የምናደርገውን ጥረት እንዲያግዘን ጥሬን ማስተላለፍ ፈልጋለሁ። በመጨረሻ what I say one thing, communication it is a weapon. A society with a good communication can easily agree. Those who have good communicators can easily persuade the society and address easily. At a higher level, we want to have a good diplomatic society. This diplomatic society can easily solve problems inside the country. At a higher level, in the international, it can create an influential community.
as a country, Ethiopia will be benefited. When we have a good diplomatic society. So let us use communication wisely and properly. Thank you. ጋሼ እንግዲህ አክብረኸኝ እዚሁ ተገናኝተን ይሄንን የመሰለ ውብ የሆነ ቆይታ ስላደረግን በአድማጭ ተመልካቾቼ ስም እጅግ ከልብ ነው የማመሰግነው። እሺ እኔም አመሰግናለሁ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንግዲህ ከፋኖ መምህር ማናየ ባንተ ይሁን 33 አመታትን እንግዲህ በጣም ከባድ ቁጥር ነው በነገራችን ላይ 33 አመታት በማስተማር ብዙዎችን ከድንቁርና ወጥቶ ያወጣ ከመሃይምነት ያላቀቀ ጀግና አባታችን ነው። አሁን ላይ ደግሞ እየተደረገ ባለ በዚህ የህልውና ትግል መላው አማራ አንድ ከዳር እስከ ዳር ተጠራርቶ አንድ ሆኖ እየተዋጋ ባለበት ሰዓት ደግሞ ነፍጥ አንስቶ ይሄው አሁን 3ኛ አመታችንን ይዘናል ማለት ነው። ከወጣቱ ጋር ወጣቱን በማስተባበር እንዲሁ በማስተማር እሱን ከፊት ሆኖ በመምራት ይህንን ትግል እያሳለጡ ካሉ ጀግና አባቶች አንዱ ነው። ከሱ ጋር የነበረን ቆይታ ይህንን ይመስል ነበር። በአዲሱ አደረጃጀት የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 206ኛ ኮር 14ኛ ክፍለ ጦር ንጉስ ተክለ ሃይማኖት ሻለቃ ላይ እንግዲህ ቆይተው የነበረው አሁን ግን የ14ኛ ክፍለ ጦር ላይ ደግሞ የሥራ ኃላፊነት ይዞ እየሰራ ያለ ጀግና አባታችን ነው። በቀጣይ ሌሎች ጋርም ይኖረናል እንደዚሁ የታጋዮች ህይወት ምን ይመስላል የሚለውን ወደ እናንተ እናደርሳለን። እናንተ ግን ስር ላይ በመናስቀምጥላችሁ የፌስቡክ አድራሻችን መልእክታችሁን አስተያየት ጥቆማችሁን አድርሱን እንቀበላለን። ለዚሁ በድጋሚ ግን የተቋርጦ የነበረው ፕሮግራማችን እንዲቀጥል የፍሪ ፕሬስ ቻናል ባለቤት ጋዜጠኛ መልካም ሞላ ላደረገችልን ነገር በአድማጭ ተመልካቾች ስም እጅግ ከልብ ነው የምናመሰግነው። ፕሮግራሙን በማዘጋጀት በኩል ጎጃም አዝመራው ነበርኩ። በቀጣይ በሌላ ጊዜ ከሌላ እንግዳ ጋር እስከምንገናኝ ድረስ ቸር ሰንብቱልን። ሰናይ ጊዜ ይሁንላችሁ።